የሄርሜላ ልጅ ነች። በጣም የምታሳዝን ልጅ ነች እና የቀድሞ የሄርሜላ ባል ነው ባለቤት ነው እና በጣም ነው የሚያሳዝኑት። ማለት ብዙ ነገር አሳልፈዋል፣ ብዙ ነገር ሆኗል። በጣም ነው የሚደብረው። ማለት ልጅና አባት ትታ መሄዷ በጣም የሚያሳዝን። በቃ አዲስ አበባ ሄዳ ልትመለስ አልቻለችም። ሄሚ ማለት የልጅነት ጓደኛ የነበረች ማለት እኔ ስለሷ እንዲህ ነው ብዬ ማውራት አልፈልግም። ሄርሜላ የልጅ አባቷንና ልጇን እውነት አምና ተቀብላለች ወይስ አልተቀበለችም? ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ መሆናችሁን አትርሱ። እና እንግዲህ ትናንትና ሄርሜላ በልጅነቴ ጓደኛ የነበረችና አንድ ልጅ ወልደናል አዲስ አበባ ብላ ሄዳ በዛው አልተመለሰችም። ለስራ ብላ እንደወጣች እስካሁን ድረስ ስልክም አታነሳም። እባካችሁ አድርሱልኝ ሲል እንግዲህ ተሰምቷል። እውነት ለመናገር ህፃኗ ራሱ እጅግ በጣም ነው የምታሳዝነው። አንጀት ነው የምትበላ ማለት ነው። እናም ናፍቀናል፣ እንወድሻለን ነይ እያሉ ነው የነበረው። ሲቀጥል ደግሞ አባትየው ብዙ ነገር ሁኛለሁ ዋጋም ከፍያለሁ እያለ ነበር። ከቤተሰብ ጋር ኢብን ተጣልቼ ነው ከሷ ጋር መኖር የቀጠልኩት እያለ ነው ማለት ነው። በነገራችን ላይ እንደዚህ ዋጋ የከፈለልሽን ሰው ነው ትተሽ አንቺ ሌላ ባለትዳር ማሳደድ ያሹ በጣም ያሳዝናል። አንደኛ ስልክ አንስተሽ ማውራት ነበረብሽ። ሁለተኛ ደግሞ እንደዚህ እሱ ነይ ያለሽ ሌላ ትዳር ያለው ወንድ አፍቅር ያለው ብለሽ ክብርሽን ዝቅ አድርገሽ እንደዚህ ተዋርደሽ እንትን የምትይው ነገር መጨረሻው አያምርም ማለት ነው። አንደኛ የዚህ ሰው ቀልብ አለብሽ። ሁለተኛ ደግሞ በክብር አይደለም ከልጅነትሽም ጀምረሽ ያገባሽ አየሽ አይደለም። እንዲሁ ዝም ብለሽ ነው ቤተሰብ ነገሩ ቤተሰብም ይለይ ብለሽ አልመሽ ተቆንጠጠሽ አድገሽና ነው። እናም በልጅነትሽ ነው ሄደሽ እንግዲህ በጓደኝነት ገብተሽ የወለድሽው ማለት ነው። አየሽ አይደለ? በክብር አገብተሽ ቢሆን ኖሮ እንደዚህ ክብርሽን ዝቅ ባታደርጊ ኖሮ ማለት ነው ቤተሰብም የት ናት ብሎ ይጠይቃል። ትማለጃለሽ በሽማግሌ ምናምን። ግን አሁን እንዲሁ በሜዳ ነው የወለድሻት ይችን ልጅ ማለት ነው። እንግዲህ አስቡ አንድ አመት ሊሞላት ያለች ልጅ አለቻት። እንደገና አንድ ትልቅ አላት። እቺ ደግሞ እንግዲህ በጓደኝነት የወለደቻት ሆና ይኸው ጎርምሳ መታለች ማለት ነው። እናም እንደዚህ እያለቀሰች ነይ እያለችሽ አንቺ ደግሞ ጨክነሽ ነገሩ ጨካኝ ከሆነሽ ከድሮም ጨካኝ ነሽ። ምክንያቱም እንደዛ ሩታ እንኳን አርግዛ ማለት ነው በእርግዝናዋ ላይ ነው ጨክነሽ እንደዛ ስታደርጊ የነበረው ገባሽ? ከቤት አስወጥታችሁ እናንተ ስትጎራረሱ መቼም የማይረሳ ቀን መቼም የማይረሳ ቢገባሽ ልጅ ጸጋ ነው። ልጅ ትልቅ ነገር ነው። ስንቶች ልጅ አተው በልጅ ናፍቆት በልጅ ፍላጎት እየተንከራተቱ ከአንዱ አንዱ ቦታ አንቺ ግን ሽምጥጥ አድርገሽ ልጅሽን ክደሽ ልጅ የለኝም ብለሽ ሌላ ባለትዳር ወንድ እሱን እየተከተልሽ ትዳር ካላፈረስኩ ብለሽ ይሄው የሰው ትዳር አፍርሰሻል። አዎ ልጅ ሽምጥጥ አድርገሻል እኮ እንደሌለሽ ሆነሽ እኮ ነው። ጭራሽ ምንም አይነት ወንድ እንደማያውቅ ሆነሽ ሄደሽ የቀረብሽውና የተዋወቅሽው በጣም ነው የሚያሳፍረው። እና ልጅ የመሰለን ነገር እያለ ልጅ መካድ ለምን አስፈለገ? ስንቶች አሉ እኮ ልጅ አሁን በኖረኝ ፈጣሪ በሰጠኝ ብለው ስንት ስለት የሚሳሉ አሉ፣ ዱዓም ያደርጓሉ። በየእምነታቸው ከአንዱ አንዱ ቦታ እየሄዱ የሚጸልዩ አሉ። ስንት አሉ ፈጣሪ ልጅ ከሰጠኝ ብለው የሚማጸኑ ስንቶች አሉ። አንቺ ግን ሽምጥጥ አድርገሽ ልጅቷ እንዴት እንደምታሳዝን ሰውየው እኮ እያለቀሰ ነው ራሱ። ከቤተሰብ ጋር ተጣልቼ ነው እሷ ጋር በጓደኝነት የቀጠልኩት አለኩ። እንደዚህ ዋጋ የከፈለልሽን ሰው ትተሽ እዛ ጋር የሰው ልቡ ከሌላ ሴት ጋር ያለው ወንድ አንተን ካላጠመርኩ አንተን ካላገባሁ ብለሽ እየተፈላለጥሽ እየተጋጋጥሽ ነው ያለሽው። ይሄ ለምን አስፈለገሽ? ዝም ብለሽ ለምን ሄደሽ የልጅ አባትሽ ጋር አትኖርም? ለምን ከሱ ጋር አትቀጥይም? ለምን ልጃችሁን አንድ ላይ ሆናችሁ አታሳድጉም? በራስሽ ልጅ ስለጨከንሽ እኮ ነው በልዑሌም የጨከንሽው። አየሽ
በራስሽ ልጅ ላይ ጨክነሽ ጥለሻት ወንድ ጋር ጥለሻት አባቷ ጋር ጥለሻት ጨክነሽ ልብሽ አረመኔ ሆኖ ጥለሻት መጣሽ። አርግዘሽ የወለድሻትን እንዴት ልብሽ ቻለልሽ? እንዴት ልብሽ አልተንሰፈሰፈም? እንዴት የወላድ አንጀት የለሽም? ምን ሆኖ ነው አንጀትሽ እንደዚህ አረመኔ የሆነው? በራስሽ ልጅ ላይ ስለጨከንሽ አንቺ ደግሞ በልዑሌ ላይ ጨክነሽ ነው የሰው ትዳር ያፈረሽው። አየሽ፣ ለካም ከጀርባ ስንት ነገር አለ። እኔ ደግሞ ሌላ ምን ማናውቀው ይኖራል። እና ልዑሌን ያለ እናት ያለ አባት ለማሳደግ የፈለግሽው አረመኔ ጨካኝ ሆነሽ ስላየንሽ በጣም አዝነንብሻል። በጣም እና የወለድ አንጀትን የማውቀው ለሰው ሲያዝን፣ ለሰው ሲንሰፈሰብ፣ ለሰው ብቅ ያለው አመለካከት የተለየ ነበር እኔ የማውቀው። ልጅቷ ራሱ ስታለቅስ እንዴት አንጀት እንደምትበላ ሁሉም ነገር ይስተካከላል ነይ ቶሎ ምናምን ነው እያለች ያለችው። ሰውየው ራሱ እኔ በዚህ ልክ ዋጋ ልትከፍልላት ይገባል ብዬ አላምንም። ምክንያቱም አንድ አለሌ ወንድን እየተከተለች ገና ሳትደርስ በልጅነቷ ጀምራ ወንድን እያጠመደችውን ነገር ማድረግ ለመደች ሴት በዚህ ልክ ቤተሰብ ጋር ተጣልተህ ዋጋ ልትከፍልላት ይገባል ብዬ አላስብም። አሁንም ቢሆን ሌላ ወንድ እኮ ነው እየተከተለች ያለችው፣ ስራ አይደለም እየሰራች ያለችው። ስራ ማለት ወይንም ተቀጥራ ወይንም የሆነ ቦታ አይደለም። ለስራ እያላችሁ ነው እናንተ። ጊዜህን አታባክን። አግብተህ ኑር፣ የራስን ህይወት ኑር። እቺ የምትመጣ አይደለችም፣ የምትሰማ አይደለችም። የሰው ትዳር ካላፈረስኩ ብላ አፈረሰች። አሁን ደግሞ ብቻ ያግባኝ እንጂ የድግሱን የምኑን ወጭ እችላለሁ እያለች ነው። አንተ ዛጋ በድህነት ጎኔ ብዙ ነገር አድርጌ ብዙ ነገር ሁኛለሁ እያልክ ነው። እሺ ታዲያ ገንዘቡን የት አመጣችሁ? ሀብታም ናት እያሉ እያወሩ ነው። እኔ እንደማውቃት እንግዲህ ነጭ ድሃ ናት፣ ግን ሀብታም እያጫወታት ነው። ገላዋን ቸርችራ ነው ገንዘብ ያገኘችው። እስኪ እሱንም ማስረዱን እና ሁለታችሁ የምታወሩት ወሬ ተጋጨባችሁ ብዬ ነው። እሷ ስለ ሀብታምነት ታወራለች፣ አንተ ደግሞ ስለ ድህነት ታወራለህ። ስለ ማጣት ብዙ ፈተና እንዳያችሁ እያወራ ነው። እናም ይችን የጣልሻትን ልጅሽን በጊዜ ሸክፊ። ልዑልም ከእናት አባቱ ጋር ይደግ፣ አንቺም ደግሞ ከልጅሽ አባት ጋራ ልጅሽን አብረሽ አሳድጊ። በቃ እኔ ይህንን ነው የምለው እንጂ ሌላ ወንድ ማሳደድ፣ የማይወድሽን የማያፈቅርሽን ወንድ ልቡ ከሌላ ቦታ ያለን ወንድ ማሳደድ መጨረሻ ላይ ሜዳ ላይ ነው የምትቀሪ። ነገሩ ባልሽን ጥለሽ መሄድ የለመድሽ አንቺም ሌላ ወንድ ነገ ስታይ ጥለሹ መሄድሽ አይቀርም። ይሄ ታወቀ ነው። ዙሮ ትካካዳላችሁ ማለት ነው። መጨረሻችሁ ያንቺና የአብርሽ መካካድ ነው። ምንም ሌላ ነገር የለውም። ተካክዳችሁ እሱም ወደ ሚስቱ ይመለሳል። አንቺም ደግሞ እንግዲህ ወይ ወደ ድሮ እጮኛም ሳይሆን ጓደኛሽ ትመለሻለሽ። አሊያ ሌላ ወንድ ተከተለሽ ትሄጃለሽ። ይሄ ነው አመልሽ። ሌላ ምንም አመል የለሽም። እየወለዱ በየቦታው መጣል ነው። የወለድሻትን ልጅ ሳታሳድጊ ነው ለአብርሽ ልጅ ወልድልሃለሁ ምናምን ስትይ የነበረው። ሄርሜላ ቲክቶክ ላይ ፖስት አድርጋ ልጅነቴን የባረከልኝ እግዚአብሔር ይመስገን አለች። ልጇን ጥላ እንግዲህ ልጅነቴን የባረከልኝ ትላለች። ሲጀመር ደግሞ ፈጣሪን አንቺ አታውቂም። ፈጣሪን ብታውቂ ኑሮ፣ ፈጣሪን ብትፈሪ ኑሮ የሰው ትዳር ለማፍረሳት ሞክሪም ነበር። ልጅን ካለናት አባት ለማሳደጋት ሞክሪም ነበረ። ውሽማ ሆነሽ አትቀጥ፣ ልጅሽን ሜዳ ላይ አትጢም ነበር። ይሄን ሁሉ እያደረግሽ ፈጣሪን አንቺ ጭራሽ ልታውቂው አትችም።